እሰይ እንደዚህ ጭጭስ እያደረግን ካልሆነማ ጠላትን ማቃጠል አይሆንም። እናማሳ አገር ልጅ ጉድ እኮ ነው። እናንተ ብቻ ቁጭ ብላችሁ ጉድ ስሙ እዚህ ቤት። እነዚህ በጎቹ ተደራጁ አሉ። እንግዲህ የሰው ክፋት ተመልከቱ እስኪ። እንደው ቤተሰቦቼ እንደው ይታያችሁ። አያውቁኝ አላቃቸው እንደው አንተያይ እንደው ሲያዩኝ እኮ እርግጠኛ ሊያሾዬ ብለው እኮ ነው የሚሄዱት እኮ። አይስዌርን ጋይስ አይስዌርን እና ግሩፕ ከፍተው እንደው የኔ መድኃኒዓለም ምን ይሰራል? እንደው የኔ መድኃኒዓለም የኔ ሚካኤል የኔ ገብርኤል ምን ይሰራል? ጋይስ እዚህ ያዋርድልኛል፣ ያሳየኛል በአይን በብረቱ በዚህ ብረት አይኔ የኔ መድኃኒዓለም ያሳይልኛል። አላልኳችሁም? እኔ ከምላሴ ፀጉር ይነቀር አላልኳችሁም? ያሳይኛል። እዛው ተባልተው ተቦጫጭቀው መድኃኒዓለም ቁጭ አድርጎ ነው እኔን የሚያሳይኝ በነገራችን ላይ። ምክንያቱም ይሄ ኢዚ ከዚህ የበለጡ ነገሮች በህይወቴ መጥተው አሳይቶኛል መድኃኒዓለም። እና ጋይስ ተባልተው ተዋጭቀው ፈሰፋንድ እያፋጉሎች የሊያሾን ዩቱብ እና ቲክቶክ አካውንት ለማዘጋት ክሬት የተደረገ ቴሌግራም አካውንት ነው። እና ዩቱብ አላዘጋት። እኔ የምልሽ ዩቱቤን የምታዘጊው የቱ ጋር ምን ብለሽ ነው ሪፖርት የምታደርጊው? የኔ ዶኖቋቁርቲት እኔ የምልሽ ኮመንት ላይ ገብቶ እንደ መጻፍ ይመስልሻል እንደ ዩቱብ ማዘጋት? እኔማ እየነገርኳችሁ ነው። ብትጠሉኝም ጥሉኝ፣ ሌሎቻችሁ ጉዳይ አይደለም። ዩቱብ ተደራጅተው ጋይስ፣ እኔ እኮ ቴሌግራሙን ልከውልኝ ስስቅ ማለት ነው። በዛ እነዚህ 400 እኮ ተሰርተው የሚመጡት እኮ ናቸው። እንዲህ አርጊያት፣ እንዲህ በያት፣ እንዲህ ብለናታል፣ ኖ ኮመንቱን እንዲህ እናርገው። ኧረ እባክሽ ህይወትሽን የእናትሽን አጥር ታጥሮ በር ያልሰራሽለትን የእናትሽን ቤት ስሪለት። እውነቴን ነው የምልሽ። መጀመሪያ ከኔ ጋር ከመወዳደርሽ በፊት ከመነጻጸርሽ በፊት ያቺ ምስኪን እናትሽ ያቺ ምስኪን አባትሽ ሶሻል ሚዲያ ላይ ሂማኔር እና ፀጉር እያሳየችን ከምትከታይ ላይፍን የቀየሩሽን ላይፍን የሚቀይሩትን እንስቶች እያየሽ ጭንቅላታችሁን የሚጠቅም ነገር እያያችሁ ህይወታችሁን ለመቀየር እንጂ ገና ከስር እየሆናችሁ ሰው ቤት ጥገኛ ሆናችሁ እየኖራችሁ በዚህ ልክ ክፋትንና ምቀኝነትን ማሳየት ምን ያህል ለራሳችሁ ክብር የሌላችሁ ሴቶች እንደሆናችሁ አዘንኩባችሁ። በጣም ነው ያዘንኩባችሁ። መድኃኒዓለም ደግሞ ዘላለማችሁን ከሰው ቤት ያወጣችሁ። ዘላለማችሁን እዛው ሰው ቤት እየተርመጠመጣችሁ ኑሩ። ከኮመንት ያለፈ ህይወት አይኑራችሁ። አሜን በሉ። ሊያሾ እንደዚህ እናልከት ሊያሾን እንደዚህ ለማድረግ ነው። አናታም ቁጭ ብለሽ አዳምጪ ጋይስ፣ ቁጭ ብለሽ አዳምጡ። ያልቅሱ ገና አለችን እንደዚህ እዛዳረማ ገዝ የተሪስፔክት ንፍጣም ለእንዳንቺ አይነቱማ ሪስፔክት ከሚኖረኝ ብሞት ይሻለኛል። እከካም እንዳንቺ አይነት ሴት እኔ እንደናንተ አይነት ሴቶችን ሪስፔክት ከማደርግ ብሞት ይሻለኛል። እንደው ሲጤጤጤ ብዬ ብሞት ይሻለኛል። ቆሻሻ ማንነታችሁን የዘነጋችሁ እውነት ሲነገራችሁ ለምን ነገርሽን እኮ ነው። ላይፍሽን ቀይሪ፣ ስራ ስሪ፣ ተቀየሪ፣ ማንነትሽን ወቂ፣ የመጣሽበትን ነገር አትርሺ። ሚዲያ ላይ የሚታየው ነገር እውነት አይደለም፣ ሪል አይደለም። የመጣችሁበት ከዛ ከሚያዛዝን ማህበረሰብ ነው። መብራት ከማያገኝበት ማህበረሰብ ነው የመጣሽው። ይሄኔ እናትሽ በኩራዝ ነው ቁጭ ብላ ልጅ ደወለች አልደወለች የምትለው። እኔ ጋር መተሽ ሊያሾን እንዲናርጋት የምትዩ መጀመሪያ የእናትሽን ይሄ የደብረ ብርሃን ብርድ ልብስ ቀይሪ። የሰውን ህይወት እንደዚህ ደጋፊ ከምትሆኝ ህይወታችሁን የሚቀይር ነገር አድርጉ። እድሜ ልካችሁን ሰው ቤት ተቀምጣችሁ የሰውን ውድቀት ትፈልጋላችሁ። እግዚአብሔርስ ምን ይላችኋል? እግዚአብሔርስ መች ይሰማችኋል? እግዚአብሔርስ መች ያዳምጣችኋል? የሰው እኮ ክፉ ነገር ለመመኘትም መጥፎ ነገር ለመመኘትም እኮ የተሻለ ነገር ሊኖሩ ይገባል። የሰው ቤት ጥገኛ፣ የሰው ትራፊ እየበላሽ እየኖርሽ ለሰው ምቀኝነት ታስቢያለሽ? የምር ነው። የሰውን ትራፊ እየበላችሁ እየኖራችሁ ገና ላይፋችሁን አንድ ስቴፕ ሳትሄዱ ኑሮን መኖር ሳትጀምሩ የራሳችሁን ነገር ማንቀሳቀስ ሳትጀምሩ የሰው ቤት ጥገኛ ሁናችሁ ታዛዥ ሁናችሁ ገረድ እየተባላችሁ እየተሰደባችሁ እየኖራችሁ ድጋሚ ቁጭ ብላችሁ እሷን እንዲያርግልን እንዲናርግ እንደው ምን አይነት ማሃይቦች ብትሆኑ ነው? እኔ እኮ ጋይስ እንደው ጋይስ ተቃጣያ ነኝ ልጅ እንደው እነዚህማ ድንቆሮች መች ይገባቸዋል? ቆይ ቡና ይልጠጣ ወይ ኪዳነ ምሕረት እናቴ በለትሽ ቀንሽ ሊላኩት የሚለክፍ ነገር ልክፍ ያርጋቸውና ቤተሰብ ምክር ያስፈልጋቸዋል። እነዚህ ይኸውላችሁ እድሜ ልካችሁን እቃችሁን እያጠባችሁ ናማዳም እያላችሁ ነው የምትኖሩት። እመኑኝ ከልባችሁ ውስጥ ያለውን ይሄ የምቀኝነት የክፋት
የሴረኝነትን ነገር ከልባችሁ ካላወጣችሁ እግዚአብሔር የሚባል አምላክ አለ ከላይ ሆኖ የሚመለከት የሚያዳምጥ የሚያይ የሚሰማ ሙስሊምን ብትሆኚ አላህ የሚባል ፈጣሪ አለ ከላይ አንቺ በምታስቢው ልክ እግዚአብሔር ለኔም እንደዚህ አይነት ኢማን ይስጠኝ ለኔም እንደዚህ አይነት ልጅ ይስጠኝ ከምትይ ለኔም እንደዚህ አይነት ህይወት ይስጠኝ ማለት እኮ ይሻላል የኔ ፍቅር አዎ አገሬ ገብቼ ቁጭ ብዬ እንደዚህ ዝቅብርር ብዬ የምኖርበትን ህይወት ስጠኝ ለማለት መጀመሪያ ልብሽ ውስጥ ያለውን የክፋትና የምቀኝነት ነገር አውጩ ልብሽ ደምሽ ጥቁር ሆኖ እግዚአብሔርን ተንበርክከሽ ብትጠይቁ አይሰማም አያዳምጥም ለዘላለምሽን እያከክሽ ትኖሪያለሽ ዘላለምሽን ታዛዥ ነሽ ትኖሪያለሽ የሰው ቤት ታዛዥ ገረዱ ነሽ ትኖሪያለሽ ከዛ ያለፈ ህይወት አይኖርሽም ማራ ባታችሁ ስለሆናችሁ ነው እናንተ እኔ ላይ ተደራጅታችሁ እዚህ ቲክቶክ እና ዩቲዩብን እናዘጋባት እሷን እንደዚህ እናድርጋት እሷን ንፍጣ ለኔ ቤት ሰራተኝነት አልቀጥራችሁም እናንተ ማህይዎች ይሄንን እንደዚህ ያልኩ ነው መነግራችሁ ክፋታችሁ ያናደደኛል ደግሞ ደርሼባችሁ ቢሆን እኮ ችግር የለውም ጋይስ ደርሼባቸው ተናግሬያቸው ቢሆን እኮ ችግር የለውም ቤተሰብ እኔ አልደረስኩባቸው የደረሱት እነሱ ለአንድ ለኢንተርኔት ውርጋጥ ሴት ብለው እኔ ላይ እንደዚህ ማድረግ ንፍጣሞች ቢገባችሁ ኑሮማ እኔ ነበርኩኝ የእናንተ አሪያ እናንተ ምቀኞች እኔ ነበርኩኝ የእናንተ ተምሳሌት የአረብ ሀገር ሴት ሲባል በኩራት የምትመሰክሩልኝ እኔ ነበር እከካሞች ድሮስ እከካም ሰው እኮ እከኩን ሳያራግፍ እንዴት ሌላ ነገር ይታያል እከክን አራግፍ እከክሽን አራግፍ ቁጭ ብለሽ ታየኛለሽ ወደድሽም ጠላሽም ወይ እንትናን እኮ እንደዚህ ነው የሚያስምፍጣም እኔ ከሰው ጋር ለምወዳደረው እኔ ከራሴ ጋር ነው የምወዳደረው እኔ እናንተን አይደለም እናንተ ናችሁ እኮ እናንተ ናችሁ ከሰው ጋር የምትወዳደሩት እኔ ከሰው ጋር አልወዳደርም እኔ ከላይፍ ጋር ነው የምወዳደረው ላይፍን ከሚኖሩ ሰዎች ጋር ነው የምወዳደረው እኔ ሂማኔርና ሌስ ከሚቀያይሩ አይላሽ ከሚቀያይሩ ሴቶች ጋር እኔ ራሴን አላወዳደርም እኔ ራሴን የማወዳደረው ላይፍን ህይወት የሚባለውን ህይወት ከሚኖሩ ሴቶች ጋር ነው ራሴን የማወዳደረው ንፍጣም ከኔ ጋር ልትወዳደሪ ነው እንዴ ቁጭ ብለሽ እንዲህ እናርክባት ዩቲዩብ ነው እኮ የሚያኖረው ዩቲዩብ አለ ሪፖርት ተማሪ የርቀት ተማሪ ዩቲዩብ ለማዘጋት የርቀት ተማሩ ቁጭ ብላችሁ እንደዚህ ከማለት የርቀት ተማሩ መጀመሪያ ምንም ነገር አታውቁም ከምቀኝነት ከክፋት ከተንኮል ምንም ያለፈ ነገር የላችሁ እግዚአብሔር ምስክሬ ሁሉንም አይደለም እኔ ሁሉንም አይደለም የኔ አይነት ጀግና ሴት አለች አረብ ሀገር እንደኔ ምኮራባት የአረብ ሀገር ሴቶች አሉ አገራቸው ገብተው ምን ስራ የሚሰሩ የአረብ ሀገር ሴቶች አሉ እናንተ አሁን የመጣችሁ ግን ማህይቦች ኬት እንደመጣችሁ ወይ ህይወታችሁን አትቀይሩ ወይ ላይፋችሁን አትቀይሩ ወይ ጥሩ ነገር ለሚሰራ ሰው ብርታት አትሆኑ እካካሞች ቁጭ ብላችሁ እካካችሁን ታካላችሁ እድሜ ልካችሁን መድኃኒዓለም አባቴ ከግርድና ያውጣችሁ እድሜ ልካችሁ ናም ማዳም እያላችሁ ያኖራችሁ አሜን በሉ ናም ሰበናፕ ናም እንትና እያላችሁ ያኖራችሁ አሜን በሉ በሰው ህይወት ቁልጭ እያላችሁ ኑሩ ልዬ ምነው ዛሬ እንደዚህ ተናደርሽ እንዳትሉኝ ጋይስ ለናደድ እንጂ ለናደድ ጋይስ 900 ምናምን ሰው ተቀምጦ ግሩፕ ላይ ሊያሾን እናዘጋባት ሊያሾ ከዛም እርስ በርሳችሁ ተጣሉ እኮ ተባሉ እናንተ እኮ ስለማትሰሙ እኮ ነው ያገሬ ልጆች እናንተ እኮ ስለማታዳምጡ እኮ ነው እናንተ እኮ ስለማታዩ እኮ ነው የኔ ቤተሰቦች እንደው ይገርማችሁ ተደራጅተው እዛ ቴሌግራም ግሩፕ ላይ ኮሜንት ላይ መጥተው እንደሚንጨት እኔ እኮ ይኸውላችሁ ያን ያህል የቪው ችግር እንደሌለብኝ የምታውቁት እያንዳንድሽ እዚህ መተሽ ስታወሪ እኮ ብሎክ ነው ማረግሽ ከዩቲዩብ ላይ እኮ ማንንም ብሎክ ሰው ነው ያረጋው እኔ ነኝ እኮ ብሎክ ማረጋችሁ ብሎክ ነው ማረጋችሁ ግን ሰሩኛላችሁ መጣችሁ ቀራችሁ ምንም አታረጉልኝ ያንቺ ቪው እኔን የሚያኖረኝ ይመስልሻል ሐሳቤ ሲመችሽ ገብተሽ ታያለሽ አለቀ ሐሳቤ ይሄ የሌላ ሐሳብ ትክክል ነው ብለሽ ስታምኚና መዝናና ስትፈልጊ ሀገርሽ ሲናፍቅሽ መተሽ ታይኛለሽ እንደዚህ እናርግባት እንደው ምን ይሻላችኋል እንደው ምን ይሻል ስደተኛም ሆናችሁ የሰው ቤት ገረድም ሆናችሁ ምቀኛም ሆናችሁ ትችሉታላችሁ እንዴት ነው አይከብድም ግርድናውንም ምቀኝነቱንም ስደተኝነቱንም ይዛችሁ ይኖራችሁ እንኳን ብትመጻደቁ ጥሩ የላችሁም እኮ ምላስና ኮመንት ጣት ላይ እንደዚህ የተወለጋገደ ጽሁፋችሁ ላይ ያላችሁ ሌላ ምን አላችሁ እኔ ቤተሰቦቼ የኔ ቤተሰብ እንዳትቀየሙኝ እንደው በመድኃኒዓለም እንደው በኪዳነ ምሕረት እንደው ስራቸው ስላናደደኝ ነው እነዚህ ንፍጣሞች እንደዚህ ያልኩ እየነገርኳቸው እኔ ብያቸው አላውቅም እስከዛሬ ድረስ እንሰናግሬ አላውቅም መጀመሪያ ይኸውልሽ ለእናትሽ ጥለሽ ስትወጪ የለበሰችውን ብርድ ልብስ ስቲል እየለበሰችው ነው ቀይሪላት የእናትሽን አጥር አሳጥሪ ይሄን እናትሽ በአጥር ቤት ነው የምትኖረው
አሳጥሪላት። እናት የወለደችሽ እናትሽ የእናትሽን ህይወት ቼንጅ አድርጊ። የእናትሽን ህይወት እንደዚህ ገስት ሃውስ እንደዚህ ምንድነው አፓርትመንት ቤት ውስጥ ተከራይተሽ ማኖር ባትሽ እንኳን ከጭቃ ቤት አውጫት። ሁለት ክፍል ቤት ስሪላት። አትሰሪላትም። ምክንያቱም ዘላለምሽን አንደኛ ነገር የምትሰሪባትም ሴትዮ ትረግምሻለች። ልክ እንደኔ እርግጠኛ ሆኜ ነው የምነግራችሁ። እየሰደበሽ ስለምታኖርሽ ብታገኙም ገንዘቡን በረካ አይኖረውም። ሰው ቤትም ተቀምጣችሁ ክፋት ስለሆነ የምታስቡት በረካ አይኖረውም ገንዘባችሁ። ምን አይነት ማህይቦች ናችሁ? እከሌና እከሌ ተጣላ ነይ እንደዚህ እና ምን አገባችሁ እናንተ? ማን ናችሁ? እውቀት ኖሯችሁ ጭንቅላት ኖሯችሁ ቢሆን እኮ ችግር የለውም። ምን አባሽ አውቀሽ ነው አንቺ እኔን የምትመትሽ የምታዘጊው? ሾካካ። ከዛም በኋላ እርስ በርሳችሁ እንኳን አትግባቡ፣ እርስ በርሳችሁ እንኳን አትስማሙ። እርስ በርሳችሁ እንኳን ትመጡና ራሳችሁን በራሳችሁ ታዋርዳላችሁ። ለነገሩ ራሳችሁ እኮ አሪፍ ነው። የኔ መድኃኒዓለም ምን ይሰራል? የኔ አምላክ ምን ይሰራል? ያሳየኛል። ቁጭ አድርጎ ያሳየኛል። እንዴት እናንተ እንዴት በዚህ ደረጃ አእምሯችሁ ሰው ይቆጣጠረዋል? አይ ማህይብነት፣ አይ መድኃኒዓለም። ኧረ ተው። አራት ቦታ ፀጉርሽን ፍቺ ሂጂ ግቢና ከለስት ምሽህን ሩሂ ምን ሐማም ይሄን ፀጉርሽን ስሪ ምናምን ራስሽን ምናምን ግማታ እኔ ላብላብ እየሽተሽ ነው ቁጭ ብለሽ ለኔ ኮመንት የምትሰጪው። ሄድ አው ጋይስ ሊያሾ ምን ነው ዛሬ እንደዚህ ያልሽ እንዳትሉ፣ ይገባቸዋል። ቤተሰብ ይገባቸዋል። አው ምክንያቱም ምን ሰዓት ላይ ለራሷ ጊዜ ትሰጣለች? ሀገሬ ልጆች ምን ሰዓት ላይ ሂዳ ራሷን ታጸዳዳለች? ቴሌግራም ግሩፕ የሚባል ነገር አለ። እዛ ላይ ይቀደዳሉ፣ ከዛም ይመጣሉ፣ ቲክቶክ ላይ ይመጣሉ። ፋታ የላቸውም እኮ የሴትዮዋን የማዳሟን ቤት ስራ መች እንደሚሰሩት መድኃኒዓለም ይወቀው። ውይ ማዳም ችለሻቸዋል። ኪዳነ ምሕረትን እንዴ ጋይስ እስኪ አስቡት። ለእናንተ እስኪ አስቡት፣ ለራሳችሁ አስቡት። የቤታችሁ ሰራተኛ 24 ሰዓት ሚዲያ እሺ፣ ቲክቶክ ውስጥ ኢትስ ኦኬ። ቴሌግራም ግሩፕ ማለት ጊዜ ይፈልጋል እኮ ቁጭ ብላችሁ የምትወያዩበት እኮ ቮይስ ነው የምትደራረጉት። ቻት ስትጻጻፉ ዝም ብላችሁ አይደለም። ሴትዮዋማ ነዳለች በዚህ አይነት። አላህ አረቦች አሳዘናችሁኝ። አሁን አረብ ማዳሞች አሳዘናችሁኝ እንዴ! አረብ ቤት ቁጭ ብለሽ ግርድና እየሰራሽ ሊያሾን እናጥፋት። ኑሮሽ ይጥፋ። የኔ ኪዳነ ምሕረት ዘላለምሽን ከግርድና አታውጣሽ። እዛች ጋር ብረት ድስትሽን እያጠብሽ እድሜሽን ጨርሽ። የናፈቅሻትን ሀገር ሳታያት ያስቀርሽ። አሜን ታባሽ። ጋይስ እነሱን ላይ እንደዚህ ነው ሲራኔ ሲሩት እረግማቸዋለሁ። እናንተ ሊያሾተኝ እንዳትሉ እረግማቸዋለሁ። የኔ መድኃኒዓለም፣ የኔ ገብርኤል፣ የኔ ሚካኤል ለናፈቁት ሀገራቸው አታብቃቸው። እኔ ላይ ምቀኝነት፣ ሸረኝነት፣ ክፋትን ለሚመኙ በአጠቃላይ አታሳያቸው። ይሄ ናፈቃቸውን ህይወት አታሳያቸው። አሜን በሉ ጋይስ፣ አሜን። የታባታችሁ እንደዚህ ነው የምረግማችሁ። ምን አቅም አለ የኔ ከመርገሙ? አሮጊት አይደለሁ እንዴ? ርግም ነው ማረጋችሁ። ይድረስ የአሮጊት ምርቃት ይርግማን ይደርሳል። ይድረስባችሁ እንዴ! ተደራጅታችሁ ቴሌግራም ከፍታችሁ እንደው በምን ተገናኝተን ነው ከኔ ጋር እናንተን ክፎች ከእናንተ ጋር በምን ተገናኘው? ደግፉ። የምትወዱትን ሰው ደግፉ፣ መብታችሁ ነው። ውደዱ፣ አያገባኝም። በግዱ ደዱኛ ይባላል። የሰው ልጅን በግዱ ደደኛ ይባላል። ውደዱ። ግን በዚህ ደረጃ ሴረኛ መሆን ለምንድን ነው የሚጠቅማችሁ? ሃይማኖት የላችሁም፣ አትሰግዱም፣ አባታችሁ ነው ያትሉም ማታ። በዚህ ደረጃ ክፋት፣ ምቀኝነት ምን ይሰራላችኋል? መጥላት እኮ መሳደብ እኮ ትችላላችሁ። ሴረኝነት መሆን ለምን ኖረች? ለምን ንፍጣሚቱ ቢዘጋ እንደላቆ የሚያኖረኝ ሰው አለ ከጎኔ። ማህይም የታባሽ ታውቂኛለሽ? ሳቦዬ እንደው እግዚአብሔር አመሰግናለሁ። ያኑርሽ፣ አረጋጋሽ። እውነቴን ነው ጋይስ። ዩቱብ በቃ ህይወት ዩቱብ አዎ እኔ እኮ አልክድም። እኔ እኮ እንደናንተ ወይም እናንተ እንደምትከተሏቸው ሰዎች አይደለም። እኔ እኮ ሪያሊቲውን እኮ ነው የምነግራቸው። አዎ ቤት እስካለው ድረስ ቢሮዬ ነው፣ ዩቱቤ ስራዬ፣ መስሪያ ቤቴ ነው። እሰራለሁ ቤት ውስጥ ልትቀም። ምክንያቱም ነገርኩሽ፣ አንቺ ንፍጣም እየሰማሽ ነው። እኔ ከልጅነቴ ጀምሮ ስራ የምሰራ ሴት ነኝ። ከልጅነቴ ጀምሮ ስራ እየሰራሁ ያደኩ ልጅ ነኝ። እውነቴን ነው የምለው። ስለዚህም ስራ የምወድ ልጅ ስለሆንኩኝ ቤት ውስጥ ከልጅ ጋር ያለሁት የግዴታ ሜክ የሚያደርግ እናንተ አይደላችሁ የምትከፍሉኝ። ዩቱብ የሚባል አካውንት ነው፣ ጉግል የሚባል አካውንት ነው የሚከፍለኝ። ዩቱብ ስለሚከፍለኝ ሰው እሰራለሁ። ምን ነው በዚህ ደረጃ እንዲነደዳችሁ?
ዩቱብ ነው ሳለ ንፍጣም እኔ ዩቱብ ብሬን እቁብ ነው የምጥልበት እከካም ታባሽ ታውቂኛለሽ ቀድሞውንስ ምናልባት የዩቱብ ብር ቢቆም እቁብ ይቆማል እቁብ ደግሞ ሲዘርፋችሁ ነው እቁብ የምትገቡት በደንብ ልንገራችሁ እቁብ የሰው ልጅ እቁብ የሚገባው ህይወቱን ተጨናንቆ የሚበላው የሚጠጣው ወይም የሚያንደላቅቀው ነገር አጥቶ አይደለም እቁብ የሚገባው ትርፍን ነገር ሲኖረው ነው እቁብ የሚጥለው እሳን እንደዚህ ከዩቱብ እናጥፋትና ምን ታመጣሪ ቲክቶክ እናዘጋ ንፍጣም ኑሮሽ ይዘጋ ህይወትሽ ይዘጋ ህይወትሽ ባላሰብሽው መንገድ የኔ መድኃኒዓለም የኔ ኪዳነ ምሕረት እናቴ እንደው ሰው ላይ ክፋት አልመኝም እኔ ላይ ክፋት ለተመኙት ሁሉ ህይወታቸው መንገዳቸውን መስመራቸውን ሁሉ አጨልሚልኝ አሜን አሜን ጋይስ የታባታቸው እንደዚህ ግም አድርጌ ይውጣልኝ እንጂ ሳይ ወጥት ይበልልኝ ሳይ ሳፊ መጣች ደግሞ ሳብሌ የኔ ጠበቃ ወዳቸዋለሁ ጋይስ ኑሩልኝ እና ጋድ ብለስ አሜሪካ ጋድ ብለስ አሜሪካ እንደኔ አሜሪካ እናንተ ይውላችሁ የአረብ ሀገሮች ሊያነካኩኝ ይሞክራሉ የምትወዱኝ የምታከብሩኝ ለኔ ሪስፔክት ያላችሁ እህቶች ከእናንተ ጋር ሊያነካኩኝ ይችላሉ እኔ እንደኔ አይነት እህት የሆናችሁ ሴቶች እንደኔ አይነት ጠንካራ የሆናችሁ ሴቶች ራሳችሁን ለመቀየር ደፋ ቀና የምትሉ ሴቶች ሲጀመር ቀድሞውኑ እንደኔ አይነትን ህይወት የኖራችሁ ሴቶች በልባችሁ ምቀኝነት አይኖርም እውነቴን ነው የምላችሁ በእውነት ነው የምላችሁ እግዚአብሔር ምስክር እግዚአብሔር በሚያውቀው ልክ በእኔ አይነት ላይፍ ስታይል ያደጋችሁ በእኔ አይነት ህይወት ውስጥ የመጣችሁ ሰዎች እርግጠኛ ሁኚ ነው የሰውን መውደቅ የሰውን መሰበር የሰውን ነገር አታስቡትም በእርግጠኝነት ልትጠሉኝ ትችላላችሁ ላልመቻችሁ ይችላል ማረገው ነገር ላይደላችሁ ይችላል አመሰግናለሁ በወጣ ይተካ አመሰግናለሁ እና ይሄንን ልታዩት ትችላላችሁ ገብቷችኋል በግድ ወደዱኝ አልላችሁም ምክንያቱም የእናንተን ሐሳብ የኔን ሐሳብ በግድ አክሴፕት አድርጉት ማለት አልችልም ግን እንደኔ አይነት ህይወትን የኖረች ሴት እርግጠኛ ነኝ ለኔ ምቀኝነትን የኔን መውደቅ የኔን የሆነ ነገር አትፈልግም ምን አይነት ሴቶች ናችሁ የምትፈልጉት እናንተ እርምጥ ስትርመጠመጡ ያደጋችሁ ቤተሰቦቻችሁ እየተርመጠመጡ ያሳደጓችሁ የምሬ ነው ከእናታችሁ ወይ ከአባታችሁ ሰርቶ መቀየርን መለወጥን ጀግንነትን በራስ መተማመንን ያላስተማራችሁ ቤተሰብ ያላችሁ ልጆች ቁጭ ብላችሁ የምትፈልጉት የሰውን ውድቀት የሰውን ነገር ነው እኔ ደግሞ እንደዛ ያደኩ አይደለም ጀግንነትን ከእናቴ ነው የተማርኩት ስራ ወዳድነትን ከእናቴ ነው የተማርኩት ሁሌ ነው የምነግራችሁ የኔ እናት ገንዘብ ከሌለሽ መኖራችን ካልተማርሽ ልጄ እኔ ማወርስሽ ብር አይደለም ቤት አይደለም መኪና አይደለም እኔ ማወርስሽ በህይወት እስካለው ድረስ ተማሪልኝ ትምህርትን ተምረሽ ትልቅ ደረጃ ስትደርሺ ነው እኔ ከኔ እናትሽ ልትወርሽ የምትችይው ካለበለዚያ ስራ ሳትንቂ ሁሉም ስራ አግኝተሽ ሰርተሽ የራስሽ ገንዘብ ሲኖርሽ ተከብረሽ ትኖሪያለሽ ልጄ እኔ ማወርስሽ ይሄንን ነው ብላን ያሳደገችኝ አንቺ እርምጥምጥ እንዳንቺ ቤተሰብ እንዳንቺ እናት እንዳንቺ አባት ቁጭ ብለው እንደዚህ ብናረግ የጎረቤት እንደዚህ እንዲህ ብንል ተብዬ አላደኩም እኔ በራስ መተማመን ከእናቴ ወሰድኩ ሴት ነኝ ምንም ብታመጪ ምንም ብትይ አትጥይኝም ስልሽ በምክንያት ነው ወሬ አይደለም በማንም አይደለም ነው በራሴ በእናቴ እናቴ ባስተማረችኝ ጀግንነት ነው እሷን እናት ኑሮሽ ይጥፋ ለኔ መጥፋት የምትመኝ ኑሮሽን ያጥፋው መድኃኒዓለም አሁንም የኑሮ ትንሽ ኮምፓስሽ ጠፍቷል ይጥፋ አሁንም ያጥፋባችሁ የኔ ጌታ እንዴ ቆይ ውሃ ልጠጣ ቆይ 900 ሰው ቤተሰብ 900 ሰው ቴሌግራም ግሩፕ ከፍተው ሊያሾነ ከከሌ ጋር ከነበናፕ ጋር ስለተጣላች ከሰርጀሪዋ ጋር ስለተጣላች ብለው እኮ ቤተሰብ መቤቴ ነው ኑ እናዘጋባት እየታባሽ አውቀሽኝ ያችስ እሺ እናንተ የታባታችሁ አውቃችሁ እዚሁ ማረነ ክርስቶስ ቁጭ ብላችሁ ምክር ታዳምጣላችሁ ሰማላችሁ እንደው ምን ሆናችሁ ነው እናንተ ቦታ ተስጫቸው ማሪ ምክር ያስፈልጋቸዋል ለነዚህ ኩሽኩሾቹማ ቦታ ተስጫቸው አይደለም ምክር ግን ያስፈልጋቸዋል እንዴ ምን አርጊ ነው የሚሉ ቤተሰብ ምን አርጊ ነው የሚሉ ወለቴን ኑሯችሁን ኑሩ የእናታችሁን ኑሮ ተመልከቱ ስትመጪ ሁለት ጥባድ በሬ ከሆነ ያላችሁ ጨምሪለት ለአባትሽ ወንድምሽም እንዲያርስ ሸርሙጣን የሚያቆይ ሸርሙጣ ሰው ነው የኔ ፍቅር እኔ ሸርሙጫ አልኖርኩም ሸርሙጫ አላደኩም እሱን እኔና እናንተ እንተዋወቃለን ላይቭ ላይ የምታውቁኝ ሴት ነኝ ሸርሙጣ
ምን 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 አቅም አላችሁ እንደዚህ ከማለት ውጭ? አመሰግናለሁ በወጣ ይተካ። እሰይ ጥላት አይኑ እያየ ድብን ይበል። እሰይ ታባታችሁ ተቃጠሉ ጋይስ። አሁን ሌላ ወሬ ነው የማወራላችሁ። እናንተ ተናናደኝ። እናንተ እኮ አልሰማችሁ? ቴሌግራም ግሩፓችሁ ትናንት ቲክቶክ ላይ ወጥተው እግዚአብሔር ሲያዋርዳቸው እርስ በርሳቸው እዛ የሰሯት ስራ እዛ ተደራጅተው እኔ ላይ ምን ሲያሴሩ እንደነበረ ምን ሲሉ እንደነበረ ራሳቸው እኮ ተዋረዱ እዛው መጥተው። እናንተ ለእኔ ደጋፊ እንድትሆኑ አንበሳ ልወርውርላችሁ? ሂድ። የምን አንበሳ ነው የምወረውርልሽ? የትኛው ማንነታችሁ ነው አንበሳ የሚያስወረውርላችሁ? ጌም ላጫውታችሁ? አትጫወቱም፣ ስሩ። ለግርድና ሄዳችሁ ተገርድዳችሁ ስሩ። እኛ ተገርድደን ነው አረብ ሀገር የመጣ ነው። ስሩ። ቤታባታችሁ ዛሬ ወጣል እንዴ ደም እንባ አልቅሰውን በኮመንት ደም እንባ በሉ በየቲክቶኩ ቪዲዮ ላይ አንቻሮ ግን አንቺ ሸርምታ አንቺ እንደዚህ በሉ ታባታችሁ። ልካችሁን የነገርኳችሁ። ሰይ ሊያሾው ጎበዝ ሊያሾው ዛሬ ነገርሻቸው። እስከዛሬ ተናግረሻቸው አታውቂም ነበር። ዛሬ ግን ጥግብ እስኪሉ ድረስ ነው የነገርሻቸው። ጋይስ ጥግብ እስኪሉ ነገርኳቸው። አልነገርኳቸውም እንዴ ጋይስ? ይቀጠልበት እንዴ ልጆዬ? በቃ ሻውን። እሺ ቤተሰብ በቃ ይበቃ። እነዚህ በቁርጥ ነው እንጂ ማለት ያለብን እነዚህ። እሺ በቃ ቤተሰብ አይታይ በቃ እሺ በቃ እሺ። እኔ የአረብ ሀገረቶች ሪስፔክት ያላችሁ ስህተት ስሰራ ስህተት ሰርተሽ ነው ብላችሁ የምትመክሩኝ የአረብ ሀገረቶች፣ እኔ ሳልደርስባቸው በዚህ ደረጃ ስለሄዱብኝ ነው እንደዚህ የተናገርኳቸው እንጂ ምን አባታቸው ያመጣሉ? አመሰግናለሁ። እሺ በቃ ሊያይ ልካቸውን ነገርሻቸው እስኪጠግቡ ድረስ። እሰይ አባታችሁ ይጨስባችሁ። እንዲያጨስኩባችሁ ካልሆነማ አሳየኝ፣ መድኃኒዓለም አባቴ አሳየኝ። እርስ በርሳቸውን አባልታ አሳየኝ። አባልታ አሳየኝ። ቡጭ ብለው አሳየኝ። ታባታችሁ ያው በእናንተ ንዴት 2 ሲኒ ቡና አልጠጣ ነው። እኔ 2 ሲኒ ቡና አቦል ጠጥቼ አላውቅም። ራሴን ሁሉ አሳመማችሁኝ። ምን ተጠቀማችሁ? ማዳምን አሳመማችሁ። ምን ተጠቀማችሁ? ይኸው 2 ሲኒ ቡና ጋይስ። ሽፎን ሲያምር አሳያችኋለሁ። ፊዮሪና ሽፎን ናት። ስልክ ቁጥሯን ከዚህ በፊት የለቀኩት ቪዲዮ ላይ ለቅቄላችኋለሁ። ቤተሰብ የፊዮሪና ሽፎን ነው። እዘዟት። ከኔ በሊያን የመጣ ነው ስትሏት ዲስካውንት ታደርግላችኋለች። በጣም ነው ሽፎኖቿ የሚያምሩት። በጣም አሁን ደግሞ አዲስ ያስገባችሁ ከህንድ በጣም የሚያማምሩ ሽፎኖች ናቸው የሀገሬ ልጆች። ስሙ ልንገራችሁ፣ እየተናቀ ምናምን ምን ያስረግዛል አሉ።